ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ የቀድሞ ከፍተኛ የጦር አዛዥ ተናገሩ። የቀድሞ የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት የኢትዮጵያና ኤርትራ ግንኙነት መጀመሪያውም ያልተቀደሰ ግንኙነት እንደነበር ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመለክቱ ፍንጮች እንዳሉ ተናገሩ። ኢትዮጵያ የወደብ ተጠቃሚ መሆኗን የምትችልባቸው ሁኔታዎች በተመለከተ ከ3 ዓመት በፊት የሰሩትን ጥናታዊ ጽሑፍ አስታውሰው ጥያቄው ግን በጉልበት መመለስ የለበትም ብሏል። በአገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለውን ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ ሁለተኛም ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱ ሀገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባም ጠቅሰው የሻዕቢያ መንግስት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ ሀገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጸዋል። ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም ማሳደጓን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ጠቅላይ ሚኒስትሩ የኦሚቾ ጥይት ፋብሪካ በጎበኙበት ወቅት ኢትዮጵያ እንደ ታላቅ ሀገር ራስ የመቻል ጉዟን በማጠናከር ስልጡን የሆነ የትውልድ ቅብብሎች ማረጋገጥ እንደሚገባ ተናግረዋል። ኢትዮጵያ ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ብታደርግም እስከ ዛሬ 3 ዓመታት በፊት ድረስ ከውጭ በማስገባት ላይ ተመስርታ መቆየቷን አንስተዋል። አሁን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳድጋለች ብለዋል። ይህ እርምጃ በሙሉነት የተገነባና በሚገባ የታጠቀ የሀገር መከላከያ ሰራዊት ከማረጋገጥ አንጻር አበረታች ስራ ስለመሆኑ ጠቅሰዋል። ከመከላከያ ግብዓቶች ባሻገር ሀገር የራሷን ምግብ፣ መድኃኒትና አልባሳት በበቂ ሁኔታ በማምረት እውነተኛ በራስ ምርት መተማመንን ማረጋገጥ እንደሚገባም ተናግረዋል። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ እና አሁን ኢትዮጵያ ስጋት የለባት። የኢትዮጵያ አየር ኃይል የአልሸባብ ወታደራዊ ይዞታዎችን ደበደበ። የኢትዮጵያ አየር ኃይል ሶማሌ ውስጥ ዘልቆ በመግባት መካከለኛውን ሸበሌ የሚገኙ የአልሸባብ ይዞታዎች ላይ ድብደባ ፈጽሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ ሶማሌ ባደረጉት ጉዞ ላይ ሞቃዲሾ አዳን አብዱል ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አልሸባብ በአካባቢው የሞርተር ጥቃት ማድረሱ ይታወሳል። ጂፒኤስ የተገጠመላት እንግዳው በቤንሻንጉል ጉምዝ ተገኘች። በትናንትናው ዕለት በቤንሻንጉል ጉምዝ ክልል ማኦኮሞ ልዩ ወረዳ ጉሬ ቀበሌ ውስጥ በሰውነቷ ላይ ጂፒኤስ የተገጠመላት ያልታወቀች ዝርያ ወፍ መገኘቷን ተገለጸ። የአካባቢው ነዋሪዎች እንደገለጹት ወፏ ለመጀመሪያ ጊዜ በአካባቢው የታየች ሲሆን በሁለት እግሮቿ ላይ ቀለበትና በጀርባዋ ደግሞ የፀሐይ ሶላር የሚመስል ጂፒኤስ ተገጥሞላታል። የወፏ መገኘት የተለያዩ ግምቶች ያስነሳ ሲሆን አንዳንዶች ከታላቁ የህዳሴ ግድብ ጋር የተያያዘ ሊሆን እንደሚችል ሲገምቱም ሌሎቹ ደግሞ የስዊድን የዱር አራዊት ጥበቃ ድርጅት የሆነው በርድ ላይፍ በምርምር ላይ የለቀቃቸው ወፎች አንዷ ልትሆን እንደምትችል ይገምታሉ። የወፏ መገኘት ጉዳይ በአካባቢው ነዋሪዎች ዘንድ ከፍተኛ መነጋገሪያ ሆኗል። ጉዳዩን በተመለከተ ተጨማሪ መረጃ ለማግኘት የዱር እንስሳት ጥበቃ ባለሙያ ምርምር እያደረጉ መሆኑን የአካባቢው አስተዳደር አስታውቋል። የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ ተላለፈ። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የግብር ዕዳ ያለባቸው በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦች ላይ ነው ትዕዛዙ ያስተላለፈው። በዚህም ቢሮ በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽን ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ቢሮ በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍል በአዲስ መልክ በማደራጀት ወደ ትግበራ መግባቱን አስታውቋል። በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ገልጿል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ቢሮው ጥሪውን አስተላልፏል።
የአሜሪካ ኤምባሲ ማስጠንቀቂያ። በሶማሊያ የአሜሪካ ኤምባሲ ሞቃዲሾ ውስጥ በበርካታ አካባቢዎች የሽብር ጥቃቶች እንደታቀዱ የሚያሳይ የታመኑ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ትናንት አውጥቷል። የሽብር ጥቃት እንደሚፈጸምባቸው የሚጠበቁት ቦታዎች አንዱ የሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ እንደሆነ ኤምባሲውም ጠቅሷል። ይህንኑ ማሳሰቢያ ተከትሎ በአገሪቱ የሚገኙ የአሜሪካ ዲፕሎማቶች ከቦታ ቦታ እንዳይንቀሳቀሱ ታዘዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለይፋ ጉብኝት ሞቃዲሾ በደረሱበት ወቅት ወደ አውሮፕላን ማረፊያዎች ሮኬቶች እንደተወነጨፉ ይታወሳል።